ቅዱሳን ሕሩያን ምዕራፍ 1 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ኤርትራ ውስጥ የሚገኙ ገዳማትና የመስራቾቹ ቅዱሳን ታሪክ ከጉዞ ማስታወሻ ጋር። ጻዕዳ አምባ ቅድስት ሥላሴ ገዳም በተፈጥሯዊው አቀማመጥ እጅግ አስደናቂው ጻዕዳ አምባ ቅድስት ሥላሴ ገዳም የመሰረቱት ጻድቁ አቡነ ሰይፈ ሚካኤል ናቸው። አቡነ ሰይፈ ሚካኤል በ1669 ዓ.ም የገደሙት ይህ እጅግ ድንቅ የሆነ ገዳም ጻዕዳ አምባ ቅድስት ሥላሴ ከኤርትራ በአንሳባ ዞን ከከረን 25 ኪሎ ሜትር ርቆ በደቡባዊ ምዕራብ ከባህር ጠለል በላይ 2500 ሜትር ከፍታ ላይ ይገኛል። ወደዚህ ድንቅ ገዳም የሚያደርሰው መንገድ ዳገትና ቁልቁለት የበዛበት አስቸጋሪ ከመሆኑ የተነሳ ብርቱ ትዕግስትና መንፈሳዊ ጽናትን ይጠይቃል። ወደ ገዳሙ ለመድረስ ከረን ከተባለው ከተማ በደቡባዊ ምዕራብ በኩል ወንዞችንና ጋራን ሸንተረሮችን ለረጅም ሰዓታት ማቋረጥ ያስፈልጋል። ከዚያም ድንጃ ወርቅ በተባለ ከገዳሙ እግር ስር በሚገኘው ረጅሙ ተራራ ከተደረሰ በኋላ ከድንጃ ወርቅ በጣም አስቸጋሪና ረጅም ዝግዛግ የእግር ጉዞ ያስኬዳል። ከዚያም ማዕዷዊ ከተባለው ቦታ ይደረሳል። ትርጓሜውም በርቀት የሚታይ ማለት ነው። ከማዕዷዊ ወደ ገዳሙ የምታስገባዋና ብቸኛዋ ይህች በግራና በቀኝ በእጅጉ የምታስፈራው በጭንቅ የሚሻገሯት አስፈሪ ገደል ጸናፌ ጽልመተ ተብላ ትጠራለች። ይህች እጅግ አስፈሪ ለመሻገርም ሆነ ለማለፍ አስፈሪ የሆነች ገደላማ መንገድ ለብዙ ጊዜ የተመላለሱባት አገልጋዮች ግን ከባድ ዕቃ በመሸከም ይዘው ቢሆን ያለምንም ፍርሃት ይሻገሩባታል። በጭንቀት የሚሻገሯትን ይህችን አስጨናቂ ገደል ከታለፈ በኋላ ቀጥሎ መንገደ ሰማይ የሚባል ወደ ገዳሙ የሚያስገባ ዝግዛግ መንገድ አለ። አቡነ ሚካኤል ወደዚህ ድንቅ ገዳም እየመራ ይዟቸው የገባው የታዘዘ መልአክ ነው። ወደ ገዳሙ ቅጥር ውስጥ ከተገባ በኋላ እጹብ ድንቅ የሆኑ ልዩና መንፈሳዊ ሐሴትን የሚሞሉ በርካታ ታምራት የተፈጸመባቸው ነገሮች መመልከት ይቻላል። ታምራቶቹም ድሮ እንዲህ ነበር፣ እንደዛ ተደረገ ተብሎ በቃል ብቻ የሚነገሩ ሳይሆን አሁንም ድረስ በዓይን የሚታዩ ናቸው። ለምሳሌ ገዳሙ አጠገብ የሚገኙት ዛፎች ብዙ ዕድሜ ከማስቆጠራቸው የተነሳ በንፋስ ኃይል ሲወድቁ ከገደሉ ወደ ታች መውደቅ ሲገባቸው፣ በተቃራኒው ግን ዛፎቹ የሚወድቁት ከገደሉ ከታች ወደ ላይ ነው። በተጨማሪም ገዳሙ ውስጥ ስጋን የሚበላ ንስር እንኳን የሞተ እንስሳን ቢያገኝ ስጋ የሚባል ነገር አለመብላቱ አሁንም ድረስ በዓይን የሚታይ እውነታ ነው። እንዲሁም እዚህ ድንቅ ገዳም ውስጥ
መርዛማ እባብም ነድፎ ሰው ሊገድለው አይችልም። በእባቡ የተነደፈ ሰው እንኳን ቢኖር በጉንዳን የተነከሰ ያህል ይሰማዋል እንጂ ፈጽሞም አይሞትም። ጌታችን ኢየሱስ ክርስቶስ በቅዱስ ወንጌሉ ላይ ለሚያምን እነዚህን ምልክቶች ይከተሏቸዋል። በስሜ አጋንንትን ያወጣሉ፣ እባቡን ይይዛሉ፣ የሚገድል መርዝ ቢጠጡ እንኳን ከቶ አይጎዳቸውም ያለው አምላካዊ ቃል እዚህ ገዳም ውስጥ ባለንበት ዘመን በግልጽ በተግባር ይታያል። ማርቆስ 16:16-18 የሐዋርያት ሥራ 28:3-6 እንዲሁም በዚሁ ገዳም ውስጥ ከነበሩ ዛፎች ውስጥ አንዱ ዳዕሮ የተባለ ትልቅ ዛፍ አለ። ከዚህ ልዩ ዛፍ ተጠምቆ የሚዘጋጀው መጠጥ ከወይን የሚጥም፣ ሕሊናን የሚመስጥና ሕመምን የሚፈውስ ነው። እነዚህና ሌሎችም በርካታ ታምራት እስካሁን ድረስ በገዳሙ ውስጥ ጸንተው የሚገኙት በስሉስ ቅዱስ ቸርነትና የዚህ የጻዕዳ አምባ ቅድስት ሥላሴ ገዳም መስራች በሆኑ በአቡነ ሰይፈ ሚካኤል የምህረት ቃል ኪዳን ነው። አቡነ ሰይፈ ሚካኤል ማን ናቸው? ጻድቁ አቡነ ሰይፈ ሚካኤል ከአባታቸው ከአምደ ሚካኤልና ከእናታቸው ከሂርተ ማርያም ተወለዱ። ወላጆቻቸው እግዚአብሔርን የሚፈሩና በጾም በጸሎት የተወሰኑ ስለነበሩ በሃይማኖትና በምግባር ኮትኩተው አሳድገዋቸዋል። አባታቸው ቃለ እግዚአብሔር እንዲማሩላቸው ልጃቸውን ቅዱስ ገብርኤል ቤተ ክርስቲያን ወስደው ለመምህር ሰጧቸው። መምህሩም በደስታ ተቀብለው ቅዱሳት መጻሕፍትን፣ ያሬዳዊ ዜማን አስተማሯቸው። ከዚህም በኋላ አቡነ ሰይፈ ሚካኤል እኔን ሊከተለኝ የሚወድ ቢኖር ራሱን ይካድ መስቀሉንም ተሸክሞ ይከተለኝ የሚለውን የጌታችንን ቃል ለመፈጸም ዓለምን ከነምናምንቷ ንቀው ትተው መስቀሉን ተሸክመው ጌታችንን ተከተሉት። ከዚህም በኋላ አባታችን ወደ ዋሻዎችና ገዳማት እየሄዱ በአንዲያቦ ቤተ ቄርሎስ አቡነ ፊልጶስ ኤርትራ ውስጥ የሚገኘው ታላቁ ደብረ ቢዝን ገዳም በአስመራ ማተሚያ ቤት በ1992 ዓ.ም ያሳተመው ገድላቸው እንደሚናገረው የአቡነ ፊልጶስ አባታቸው ይርድአነ እግዚእ እናታቸው መግደላዊት የሚባሉ ደጋግ ክርስቲያኖች ናቸው። እናታቸው መግደላዊትም በልጅነቷ ለመምህር ተሰጥታ ብሉይንና ሐዲስን የተማረች ናት። ቁርባንንም ስትቀበል ከዓይኖቿ እንባዋን እያፈሰሰች ትቀበል ነበር። ልጅም ስላልነበራት ስታዝንና እግዚአብሔርን ስትማጸን ኖረች። ጌታም ጸሎቷን ሰምቶ መልአኩ ቅዱስ ገብርኤልን ላከላት። መልአኩም ለብዙዎች አባት የሚሆን በትምህርቱ ብዙዎችን የሚያድን መልካም ልጅ እንደምትወልድ አበሰራትና ጥቅምት 9 ቀን መልኩ የእግዚአብሔርን መልክ የሚመስል ወንድ ልጅ ወለደች።
የደብረ ቢዝኑ አቡነ ፊልጶስ በ40ኛው ቀን የክርስትና ጥምቀት የተጠመቁት ህዳር 18 ቀን ስለሆነ ይህም ዕለት ቁጥሩ ከ12ቱ ሐዋርያት ውስጥ አንዱ የሆነው ሐዋርያው ቅዱስ ፊልጶስ እንደ ቅዱስ ጴጥሮስ ቁልቁል ተሰቅሎ በሰማዕትነት ያረፈበት ዕለት ስለሆነ ጻድቁ በዚህች ዕለት ክርስትና ስለተነሱ ፊልጶስ ተባለ። አቡነ ፊልጶስም ገና ሕፃን ሳሉ የእግዚአብሔር መንፈስ አነሳሷቸው ከእናትና አባታቸው ቤት ወጥተው ወደ በረሃ ሲሄዱ መልአኩ ቅዱስ ገብርኤል ተልኮ ወደ እርሳቸው ዘንድ መጣና እንደ መጥምቁ ዮሐንስ በቀንና በሌሊት ሁልጊዜ እጠብቅ ዘንድ አምላክ የላከኝ አላቸው። መልአኩም ከእርሳቸው እንደተሰወረ የክብር ባለቤት መድኃኒታችን ኢየሱስ ክርስቶስ ተገለጠላቸውና ወዳጅ ከወዳጁ ጋር እንደሚነጋገር ከአምላካቸው ጋር ተነጋገሩ። ጌታችንም ወዳጅን የከበርክ ፊልጶስ ሆይ ከመምህር እግር ስር ተቀምጠው እንደሚማሩ እንደ ሌሎች ልጆች ትምህርትህን እንዳይሆን ጥበብንና ትምህርትን ላንተ ገለጥኩልህ። በሰማይና በምድር ያሉትን ምስጢራትም ሁሉ የ80 አንዱንም የቅዱሳት መጻሕፍትን ምስጢራት ገልጬልሃለሁ። እኔ በቸርነቴ ገለጥኩልህ እንጂ አንተ ከመምህር የተማርክ አይደለህምና ስምህ ፊደል ፊልጶስ ይሁን አላቸው። ፊደል ማለት ያልተማረ ወይም ፊደል ያልቆጠረ ማለት ነው። ዳግመኛም የአቡነ ኤዎስጣቴዎስ ደቀ መዝሙር ወደ ሆነው የተመሰገነ አባ በኪሞስ ዘንድ ሄደው እንዲመነኩሱ ነግሯቸው ጌታችን በክብር አረገ። አቡነ ፊልጶስ አባ በኪሞስ ወዳለበት ሄደው ጌታችን እንደላካቸው በመንገድ እንዲያመነኩሷቸው ጠየቁት። አባ በኪሞስም ገና ሕፃን ነህ፣ ሸክሙንም መሸከም አትችልም ቢሏቸውም አቡነ ፊልጶስ ግን ጌታችን ኢየሱስ ክርስቶስ እንዳዘዛቸው ስለነገሩት መርቆ አመነኮሷቸው። ከዚህም በኋላ አቡነ ፊልጶስ ወደ ዋልድባ ሄደው ከአቡነ ሳሙኤል ጋር በመገናኘት የጽድቅን ነገር ተነጋገሩ። በዚያም ተቀምጠው በሰንበት ቀን ከቅጠልና እንጨት ፍሬዎች በቀር እህል ሳይቀምሱ 40 ቀንና 40 ሌሊት ጾሙ። ሲጸልዩም በለቅሶና በሐዘን ስለሆነ ከለቅሷቸው ብዛት የተነሳ ዓይኖቻቸው ደፈረሱ። ሲሰግዱም በአራቱ አቅጣጫ አንድ ሺህ ይሰግዳሉ። ከታላቅ ተጋድሏቸው ብዛት የተነሳ የሰውነታቸው ቆዳ ከአጥንታቸው ጋር ተጣብቆ በረሃብና በጥም ስጋቸው አልቋልና እንዲህ ባለ ታላቅ ተጋድሎ በዋልድባ ከአቡነ ሳሙኤል ጋር ከተቀመጡ በኋላ ወደ ሌላ በረሃ ወጥተው ሄዱ። በመንገድ ሳሉ ደክመው ሲወድቁ ይጠብቃቸው የነበረ መልአክ ቅዱስ ገብርኤል ተገልጦ ጽድቅ ያለ ጭንቅ መከራ አትገኝም በርታ ብሎ አበረታቸውና ሁልጊዜም ከእርሳቸው እንደማይለይ ነገራቸው። በመንገድም እየተጓዙ ሳለ አራዊት እየመጡ ሰገዱላቸው። አንዲት ዋሻን አግኝተው በውስጧ ባህታቸውን ሊያበጁ ሲሉ ስለደከሙ መቆፈር ቢሳናቸው አንበሳ መጥቶ በቁመታቸው ልክ ጉድጓድ ቆፈረላቸውና መርቀው ሸኙት። አቡነ ፊልጶስም በዚያች ጉድጓድ ውስጥ ገብተው ስጋቸውን ዘመሚንቶች በልተው እስኪጨርሱት ድረስ ቆመው 40 ቀንና 40 ሌሊት ጸለዩ። የ40 ቀኑንም ሱባኤያቸውን በጨረሱ ጊዜ መልአኩ ተገልጦ
ጽድቅ የሚገኘው ከመከራ በኋላ ነውና አሁን ግን ይበቃሃልና ውጣ ብሎ በእጆቹ ስቦ ከጉድጓዱ አውጥቶ ሰውነታቸውን በክቡራን እጆቹ ዳሶ ቁስላቸውንም አዳነላቸው። ስጋቸውም እንደ ታናሽ ልጅ ስጋ ሆነ። ዳግመኛ አባታችን ፊልጶስ ወደ ሌላ በረሃ ገብተው ሰውነታቸውን በሰሌን ቅጠል እየገረፉ በእሾህ ጨፈቃ ክምር ላይም እስከ 3 ቀን ተኝተው እየቆዩ ሰውነታቸውን ድጋሚ ይጎዱ ጀመር። ከመከራውም ብዛት የተነሳ ነፍሳቸው ልትወጣ በደረሰች ጊዜ ጌታችን ከነቢያት ማህበር ከመላእክት ማህበርና ከመነኮሳት ማህበር ጋር ተገልጦ በቃሉ አረጋግቶ ቁስላቸውን ፈውሶ ሰውነታቸውንም አደሳሶላቸውና በዚህ ዓለም የደከመ ሰው ለዘላለሙ ይድናል ብሎ በከንፈሮችም ሳማቸውና ቃል ኪዳን ከገባላቸው በኋላ በታላቅ ክብርና ምስጋና ወደ ሰማይ አረገ። አቡነ ፊልጶስ ዳግመኛም ወደ ሌላ በረሃ ገብተው በዓት አብጅተው መልአኩ ቅዱስ ገብርኤል በሰጣቸው እሾሃማ ብረቶች ሰውነታቸውን እየጎዱ ከብረት የተሰራ የእሾህ ጫማም እየተጫሙ ደማቸው እየፈሰሰ ስጋቸው ተቆራርጦ እስኪወድቅ ድረስ እስከ 30 ዓመታቸው ድረስ በእንዲህ ያለ ታላቅ ተጋድሎ ኖሩ። የክብር ባለቤት ጌታችን ዳግመኛም በዚህ በረሃ ውስጥ ሳሉ ተገልጦ ሰውነታቸውን ዳሶ ከፈወሳቸው በኋላ ለብዙዎች አባት ትሆናለህ፣ በትምህርት ብዙዎች ይድናሉ በማለት ከዚህ ቦታ ወጥተው መነኮሳትን ሰብስበው እንዲያስተምሩ አዘዛቸው። ከዚህም ቦታ ወጥተው ፂዳርዋ ወደሚባል በረሃ ውስጥ ወደሚገኝ ገዳም ሲጓዝ ከዚህም ቦታ ወጥተው ፂዳርዋ ወደሚባል በረሃ ውስጥ ወደሚባል ገዳም ሲጓዙ ስሉስ ቅዱስ በ3 ሰዎች አምሳል ተገልጦላቸው ፊት ለፊት አነጋገራቸው። መንገዱንም እየመሩ ወስደው ጎዳ ከተባለው ቦታ አድርሰዋቸው ተሰወሩ። ከዚህ በኋላ አቡነ ፊልጶስ ወደ ማርያም ደብር ሄደው በመነኮሳቱ መካከል አንድ ታላቅ ሰው አገኙና መንፈሳዊ ሰላምታ ተሰጣተው ለአቡነ ፊልጶስ ማደሪያ ተሰጥቷቸው ወደ እርሷ በገቡ ጊዜ የዚህን ታላቅ ሰው ማንነት ይገልጥላቸው ዘንድ ወደ እግዚአብሔር ጸለዩ። ያን ታላቅ ሰው አቡነ አብሳዲ መሆን መልአክ ነገራቸውና ስማችሁ በመንግሥተ ሰማያት ታላቅ ይሆናልና ሁለታችሁም ለብዙ ሰዎች መዳን ትሆናላችሁ አላቸው። አቡነ አብሳዲም የእንግዳውን መነኩሴ የአቡነ ፊልጶስን ማንነት ይገልጥለት ዘንድ ጸለየ። መልአኩ ለአቡነ አብሳዲ ተገልጦ በብዙ ተጋድሎና ሕማም በበረሃ ውስጥ የነበረ ወንድምህ ፊልጶስ ነው። እርሱም የመንፈስ ቅዱስ ማደሪያ መላእክት የሚከቡት የፀሐይ ተከታይ የሚያበራ ኮከብ ነው አለው። ሁለቱም ቅዱሳን ሲነጋ ተገናኝተው ሲያወሩ አቡነ ፊልጶስም ያዩትን ራእይ ይተረጉምላቸው ዘንድ ለአቡነ አብሳዲ ነገሩት። እርሱም የአቡነ ፊልጶስን ራእያቸውን ተረጉምላቸውና ብዙዎች በቃላቸው ትምህርትንና በቃል ኪዳናቸው ስለሚድኑ ገዳማቸው እንዲገድሙ ነገራቸው። ሁለቱም ወደ በረሃ ሄደው አብረው በተጋድሎ ተቀምጠው በኋላ ላይ አቡነ አብሳዲ ወደ ገዳማቸው ደብረ ማርያም ሲመለሱ አቡነ ፊልጶስ ግን 90 ቀን እህል ሳይቀምሱ በበረሃ ቆዩ።
ከዚህም በኋላ አቡነ ፊልጶስ እንደታዘዙት ከበረሃ ወጥተው ማረፊያ በዓታቸውንም ሲፈልጉ 16 መነኮሳት ልጆቻቸው ይሆን ዘንድ በመንፈስ ቅዱስ መሪነት ወደ እርሳቸው መጡ። ከዚህ በኋላ ነው አባታችን ከልጆቻቸው ጋር ወደ ደብረ ቢዝን የወጡት። ወደ ደብረ ቢዝንም ከወጡ በኋላ በለቅሶ በስግደትና በጸሎት በመትጋት ውሃ ሳይጠጡ እህልም ሳይቀምሱ 7 ሱባዔ ሲቀመጡ ምሽትንና ንጋትን አያውቁም ነበር። ሌሊትንም እንዳይተኙ አፍንጫቸውን በስተው በቀዳዳ ውስጥ ማሰሪያ አስገብተው ከምሰሶ ጋር ራሳቸውን አሰሩ። ጌታችንንም ጾም እንዲህ ባለ ተጋድሎ ይጾሙ ነበር። ጌታችንም በዚህ ወቅት ተገልጦላቸው ከድካም አበርትቶ ቁስላቸውንም ፈውሶላቸው በገዳማቸው ምንም ውሃ ያልነበረ ሲሆን አሁን ግን ጌታችን በቸርነቱ 30 የውሃ ምንጮችን አፈለቀላቸው። ዳግመኛም አባታችን ለልጆቻቸው ገዳማዊ ሥርዓትን ሰርተው ሕግ አጽንተው አስተምሯቸውና እርሳቸው ወደ አባታቸው ወደ በዓታቸው ገብተው 40 ቀንና 40 ሌሊት ውሃ ሳይጠጡ እህል ሳይበሉ እየጾሙ ዓይኖቻቸው እስኪጠፋ ድረስ እያለቀሱ ብርሃንን ሳያዩ ጾም ጸሎትን አበዙ። በዚህም ጊዜ ጌታችን ዳግመኛ ተገልጦላቸው የዓይኖቻቸውን ብርሃን መለሰላቸውና ለሌሎች መነኮሳት ያላደረኩላቸውንና ያልሰጠኋቸውን በሚመጣው ቀን በእኔ ፈቃድ አንተ ምስክር ነህ፣ እንደ ሰማዕታት የእሳት ፈረስን ለአንተ አዘጋጀሁልህ። ሁለተኛም በንጉሥ ዘንድ ምስክር ትሆናለህ አላቸው። ከዚህም በኋላ አቡነ ፊልጶስ በገዳማቸው ሳሉ ስለ ቀዳሚተ ሰንበት ክብር ይከራከሩ ዘንድ የጳጳሱና የንጉሡ መልእክተኞች ወደ አንተ መጥተዋል፣ ስለ እርሷ ምስክር ሁን የሚል መልእክት አስቀድሞ ከአምላካችን ከተነገራቸው ከ3 ቀን በኋላ የጳጳሱና የንጉሡ መልእክተኞች ወደ እርሳቸው መጡና ስለ ቀዳሚት ሰንበት ይከራከሩ ዘንድ እንደተጠሩ ነገሯቸው። አባታችንም መልእክተኞችን ወደ ተባለው ቦታ እንደሚመጡ ነግረው ከላኳቸው በኋላ ልጆቻቸውን ሰብስበው ምስክር እሆን ዘንድ አምላኬ እንዳዘዘኝ እሄዳለሁ ብለው ገዳማቸውን እንዲጠብቁ አባ ይባርከነ ክርስቶስ አስጠብቀው ሌሎቹ 120 ልጆቻቸውን ሰውነታቸውን ደክሟልና በአልጋ ላይ ተሸክመው ወሰዷቸው። ማቲያስና ዘካርያስ የተባሉ ካህናትም አቡነ ፊልጶስን ትምህርታችንንም አልቀበልም አለ፣ ትምህርቱም ከኛ ትምህርት ልዩ ነው፣ ሕጉም ከሰው የተለየ ነው ብለው ለጳጳሱ ለአባ በርተሎሜዎስ ካሰሷቸው። ጳጳሱ አባ በርተሎሜዎስም ይህንንም ሲሰማ ተቆጥቶ አቡነ ፊልጶስን በኢትዮጵያ ምድር ላይ የምታስተምረው አዲስ ትምህርት ምንድነው? ዛሬም ቀዳሚት ሰንበትን ሻራት አሏቸው። አቡነ ፊልጶስም ይህንን በሰሙ ጊዜ አስመ ጳጳስ የእግዚአብሔርን ትእዛዝ ከተላለፈ ጵጵስና አያስፈራውም፣ የንጉሡ ቁጣም አያስደነግጠውም የሚለውን የመጽሐፉን ቃል አስበው ጳጳሱ የወደድከውን አድርግ እንጂ እኔስ ቀዳሚት ሰንበትን አልሽራትም፣ ከሞት በቀር ምን ያገኘኛል አሉት። ጳጳሱ ሞትን እንዳትሞት
የኔና የንጉሱን ትእዛዝ ፈጽም አላቸው። አቡነ ፊልጶስም ጳጳሱን የመጽሐፍትን ቃል እንዲሁም ሐዋርያት በሲኖዶሳቸው የወሰኑትን እየጠቀሱ ስለ ቀዳሚት ሰንበት ክብርት በሚገባ ቢያስረዱትም ጳጳሱ ተናዶ ወደ ንጉሱ አጼ ዳዊት የደብረ ቢዝን መምህር የሆነው ፊልጶስን ትእዛዜን አልቀበልም ብሏልና ሌሎቹ አይተው እንዲፈሩ ምን ላድርግበት ብሎ መልእክት ላከ። ንጉሱም እሺ እስከሚል ድረስ እንደወደድክ አሰቃየው አለው። ጳጳሱም ዳግመኛ አቡነ ፊልጶስን እያስፈራራ ቢያባብላቸው አባታችን ግን ስለ አምላኬ ፍቅር ሞት አያስፈራኝም ያስደስተኛል እንጂ አምላኬ በሰው ፊት ያመኑብኝን እኔ በሰማይ ባለው አባቴ ፊት አምነዋለሁ፣ በሰው ፊት የከዳኝ እኔም በሰማይ አባቴ ፊት እከዳዋለሁ ብሏልና ብለው ስለመለሱለት ጳጳሱ ተናዶ በላም ቆዳ ጠቅልለው የፀሐይ ዋዕይ ቃጠሎ ወዳለበት በረሃ ወስደው እንዲጥሏቸውና መነኮሳት ልጆቻቸውንም አንገታቸውን በሰንሰለት አስረው ከሀገር ወደ ሀገር እንዲጎትቷቸው አዘዘ። አቡነ ፊልጶስም በበረሃው ቃጠሎ ተሰቃየ። በላም ቆዳ ስለጠቀለሏቸው ስጋቸው ከእሳት ፍም ላይ እንደጣሉት አሳ ሆነ። በዚህም ጊዜ እግዚአብሔር መከራቸውን አይቶ መልአኩ ቅዱስ ገብርኤልን ደመና እንዲያመጣላቸውና እንዲጋርዳቸው አዘዙ። መልአኩም ደመናን አምጥቶ በአቡነ ፊልጶስ ቁመት ልክ ጋረደላቸው። በስሙ የተጠሩለት ሐዋርያው ቅዱስ ፊልጶስም ለአባታችን ተገልጦላቸው አረጋጋቸው። እርሳቸውን የሚጠብቁ ሰዎች በገመድ ሲስቧቸው ደመናዋ አብራ የምትሳብ ሆነች። እነርሱም ልባቸው በሙቀት ስለቀለጠ በሰማይ ደመና ታምር የሚደረግለት እንደዚህ ያለ መነኩሴ ማን ነው ብለው ባዩት ታምር ተደነቁ። ከዚያ ጋር በማህበረ ቅዱሳን የታተሙት ሐመረ መንፈሳዊ መጽሔት 7ኛ ዓመት ቁጥር 4 1992 ዓ.ም እና ስማ ጽድቅ ጋዜጣ ዘወርሃ የካቲት 2001 ዓ.ም እትሞች ስለ ጻድቁ አቡነ ፊልጶስ የዘገቡት በቅድሚያ መመልከቱ ጠቃሚ ነው። ጻድቁ አቡነ ፊልጶስ እንደ ሐዋርያው ቅዱስ ጴጥሮስ በጥላቸው ድውያንን ይፈውሱ ነበር። ጻድቁ ወደ ደብረ ቢዝን እንዲሄዱ ተነግሯቸው የእርሳቸው በረከት ለመቀበል ከመጡ 16 ደጋግ መነኮሳት ጋር ወደ ደብረ ቢዝን ሄዱ። ይኸውም በኤርትራ ክፍለ ሀገር በሐማሴን አውራጃ ከአስመራ ከተማ በስተምስራቅ 25 ኪሎ ሜትር ርቀት ላይ የሚገኙ አስደናቂው ገዳም ነው። ጻድቁ የሐይቅ እስጢፋኖስን ባህር በታምራት ያቃጠሉ ደገኛ አባት ናቸው። በንጉሱ አጼ ዳዊት ዘመን ሰንበትን አንድ ብቻ ናት እያሉ በአንደኛዋ ሰንበት ስራ ሲሰሩ ጻድቁ አቡነ ፊልጶስ ይህን ሰምተው አንዲት ሰንበት የሚሉት ሁሉ ተቃውሟቸው ከግብጽ የመጡ ጳጳስም ቀደም ብለው ከአቡነ ጊዮርጊስ ዘጋስጫ አሁንም ከአቡነ ፊልጶስ ጋራ ንጉሱ አጼ ዳዊት አከራክሯቸው ጳጳሱ ተረቱ። ክፉዎችም በአቡነ ፊልጶስ ላይ በክፋት ተነሱባቸው። በአቁማዳ ጠቅልለውም ሐይቅ ባህር ውስጥ ጣሏቸው። በዚህም ጊዜ እሳቸው የተጣሉበት ባህር በእሳት ተቃጥሎ ጽድቃቸውን መስክሯል። ዛሬም ድረስ በሐይቅ እስጢፋኖስ ባህር ዳርቻ ላይ
የተቃጠለው ድንጋይ ምልክቱ በግልጽ ይታያል። በወቅቱ የንጉሱ ሚስት አባታችንን ከሐይቁ ውስጥ አስወጥታቸው እግራቸውንም አጥባቸው ስትጨርስ የእግራቸው እጣቢ ጠጣችው። ወዲያውም ከማኅፀንሽ ፍሬ ታላቅ ጻድቅ ልጅ ይወጣል ብለው ትንቢት ነገሯቸው። በትንቢታቸውም መሰረት ታላቁ ጻድቁ ንጉሥ አፄ ዘርዓ ያዕቆብ ተወለዱ። በወቅቱ በተፈጠረው አለመግባባትና ክፉዎችም በባህር ውስጥ ስለጣሏቸው ንጉሡ አፄ ዳዊትን አቡነ ፊልጶስን ከልብ ይቅርታ ጠይቀው ወዲያው ታርቀዋል። በዘመናቸውም ረሃብ ስለተነሳ ጻድቁን ከገዳማቸው አስጠርተው ምን ባደርግ ይሻለኛል ብለው አማክረዋቸዋል። አቡነ ፊልጶስም የጌታችንን መስቀል ያስመጡ ብለው መከሯቸው። ንጉሡ አፄ ዳዊትም ከኢየሩሳሌም ከቁስጥንጥንያና ከእስክንድርያ መንግስታት ጋር ተጻጽፈው 10ሩን ታላላቅ ቅዱሳን ይዘው ሄደው መስቀሉን መስከረም 10 ቀን አምጥተውታል። ቅዱስ መስቀሉንም ያመጡት 10ሩ ቅዱሳን የደብረ ቢዝኑ አቡነ ፊልጶስ፣ የጣና ደሴቱ አቡነ ሂሩተ አምላክ፣ የጣና ደሴቱ አቡነ እንድርያስና አቡነ በትረ ማርያም፣ አቡነ ዮሐንስ፣ አቡነ ታዴዎስ፣ አቡነ ያፍቅርነ እግዚእ፣ አቡነ ዘካርያስ፣ አቡነ ያሳይና አቡነ ቶማስ ናቸው። ወደ አቡነ ፊልጶስ የገድላቸው መጽሐፍ እንመለስና ጳጳሱም አቡነ ፊልጶስን እግዚአብሔር ታምር እንዳደረገላቸውና ደመና እንደጋረደላቸው በሰማ ጊዜ ተናዶ ተቆጣና ዳግመኛም ወደ ሐይቅ ደሴት ወስደው ወደ ባህሩ ውስጥ እንዲጥሏቸው አዘዘ። ወደ ሐይቁም ሊጥሏቸው ሲል አባታችን የማዕበሉን ግርማ አይተው የሞት ጥላና ጨለማ ወዳለበት ብሄድ አንተ ከኔ ጋር ነህና ክፉን አልፈራም ብለው በጸለዩ ጊዜ የአጋዚ ሰማዕት ፊልጶስ ሆይ እኔ ካንተ ጋር ስላለሁ አትፍራ፣ በዚህ ባህር እኔ ታምርን አደርግልሃለሁ የሚል ቃልን ከሰማይ ሰማ። የንጉሡና የጳጳሱ ጭፍሮችም አባታችንን ከባህር ከፍ አድርገው በጣሏቸው ጊዜ የሐይቅ ባህር ፈራችና ማዕበሏ ተንቀጠቀጠ፣ ጥልቆቿም ደነገጡ። ድንገትም የእሳት ጎርፍ በባህሩ ላይ ዘነበና ሞገዶቿ ፈሉ። በውስጡ ያሉ ፍጥረታትም ሁሉ ከባህሩ ወጡ፣ ግማሾቹም በእሳት ተቃጥለዋል፣ ሞቱ። ባህሯን የሚጠብቃት አብዶን የተባለ መልአክም ደነገጠና አባታችንን እሳት ከሰማይ አዝንመህ ባህርን በእሳት የምታቃጥል አንተ ማን ነህ? ብሎ አባታችንን ከመረመራቸው በኋላ ከዚያ የተሰወረ በውስጧ የነበረ ሰይጣንም ደንግጦ ወጥቶ ሸሸ። በደሴቱ የሚኖሩ ሰዎችም ታወኩ። በባህሩ አካባቢ የሚኖሩትም ተንቀጠቀጡ። የቤተ ክርስቲያን አገልጋዮች፣ ቀሳውስት፣ ታላላቅ የሀገሪቱ ሰዎችም ይህንን ታላቅ ታምር የተመለከቱት አሕዛብም ሁሉ ተሰብስበው በእሳት የተቃጠለችውን የሐይቅ ባህር የፈረሰች ሆና ባዩአትም ጊዜ እጅግ ፈሩ። በውስጧም በሕይወት ያለ የለምና እግዚአብሔር በቅዱሳኑ ላይ አድሮ የሚያደርገው ነገር እጅግ ድንቅ ነው አሉ። ከሩቅ ለሚመጡ ሰዎችም የአባታችንን ታምር ተናገሩ።
ይህንን ታላቅ ታምር ያዩና የሰሙ ሁሉ በአቡነ ፊልጶስ ትምህርት አመኑ። ዳግመኛ አባታችን ፊልጶስ ታምርን ማድረግ በወደዱ ጊዜ ከልጆቻቸው ውስጥ አንዱን ሉቃስ የተባለውን ጠርተው ወደ ሌላ ሀገር ሄዶ መልእክት እንዲነግር አዘዘው። ሉቃስም አባቴ ሆይ ታንኳ ማን ይሰጠኛል ሲላቸው፣ ሰማዕቱ አቡነ ፊልጶስ ጫማህን አድርግና በባሕሯ ላይ ተራመድ፣ አትፍራ፣ መስቀልንም በላይዋ ላይ አመልክት፣ እርሷም እንደ ደረቅ ምድር ትሸከምሃለች፣ ከእርሷም ወጥተህ በመንገድህ ላይ አንበሳ ታገኛለህ፣ እርሱም ይረዳሃል አሉት። ልጃቸው ሉቃስም በቃላቸው ታምኖ ሄደና ጫማውን አድርጎ ጫማዎቹን ሳይርሱ እንደ ደረቅ ምድር ባሕሯን እየጠቀጠቀ ሲሄድ ይህንን የተመለከቱት ሁሉ እጅግ አደነቁ። የሀገሩ ሰዎችም የደብረ ቢዝኑ መምህር ሰማዕቱ አቡነ ፊልጶስም የሚያስደንቅ ተአምር አድርጎ ባሕሯን አቃጠላት። ዳግመኛም ተማሪዎቹ በጫማ ባሕርን እየጠቀጠቁ በባሕር ላይ እንዲሄዱ ያዛል ብለው ለንጉሡ ለአፄ ዳዊት መልእክት ላኩ። ንጉሡ መልእክተኛ በመላክ አባቴ ሆይ እርስዎ እውነተኛ ሰው እንደሆኑ እኔ አውቄአለሁና በእውነት የደብረ ቢዝን መምህር አባቴ ፊልጶስ ሆይ ሰማዕት ነዎትና ዜና ገድልዎም ግሩም ነው። እኔም በጸሎትዎ ተማጽኛለሁና መጥተው ልጆቼን መንግሥቴን ይባርኩልኝ ብሎ መልእክት ላከላቸው። አባታችንም አንተስ በመጀመሪያ ትምህርቴ አልወደድክም ነበር፣ ነገር ግን ከሚስትህ ክብራና ከአንተ የሚወለድ የተመረጠና የተባረከ ልጅ አለ። እርሱም የመንግሥት ወራሽ ነው። በእርሱ ዘር መንግሥትህ ትጸናለች። ከእርሱም በኋላ ሃይማኖቱ የቀና እንደ እርሱ ያለ የለም። እርሱም ሥርዓቱን ይወዳል፣ ገዳሜንም ያከብራል፣ ልጆቼንም ይወዳል ብለው ስለ ልጅ አፄ ዘርዓ ያዕቆብ ትንቢት ነገሩት። ንጉሡ አፄ ዳዊትም ይህንን በሰማ ጊዜ እጅግ ደስ አለው። ዳግመኛም ንጉሡ ወደ እርሱ መጥተው ብዙ ወርቅና ብዙ ሀገሮችንም የፈለጉትንም ነገር እንዲወስዱ መልእክት ላከባቸው። ንግሥቲቱ እግዚእ ክብራም ሰማዕቱ አባቴ ፊልጶስ ሆይ በጸሎትህ ተማጽኛለሁ፣ ስለዚያ ስላልከውም ልጅም አጥቤ እጠጣው ዘንድም የእግርህን ትቢያ እንድትሰጠኝ በአምላክህ በእግዚአብሔር እለምንሃለሁ ብላ መልእክት ላከችላቸው። አባታችንም ልጅ በምትወልጂበት ጊዜ ስሙን ዘርዓ ያዕቆብ ብለሽ ጥሪው አሏት። ለንጉሥ ዳዊትም እኔ ብርሃንና ወርቅን አልፈልግም፣ እኔ ገዳማዊ መነኩሴ ነኝና ሀገሮችህንም አልሻም፣ ጸሎት ግን አባቶች ሐዋርያት እንዳዘዙኝ ላንተ እጸልይልሃለሁና ንጉሥ ሆይ በሃይማኖትህ የቀናህ ሁን፣ እግዚአብሔር ካንተ ጋር ይሁን አሉት። ከዚህም በኋላ ዘርዓ ያዕቆብ ተወለደና በሰማዕቱ በአቡነ ፊልጶስ በእግሩ እጣቢ ጸበል እንደተወለደ እናቱ ነገረችው። አቡነ ፊልጶስ እንደነገሯትና በእርሷም ላይ የሆነውን ሁሉ ለልጇ ዘርዓ ያዕቆብ ነገረችው። እርሱም የደብረ ቢዝን ገዳም መነኮሳትን የሚወዳቸው ሆነ። ከዚህም በኋላ አቡነ ፊልጶስ ልጆቻቸው አቡነ ዮሐንስና አቡነ ሰረቀ ብርሃን ከባሕሩ ባወጧቸው ጊዜ አባታችን እጃቸውን ጭነውባቸው ባረኳቸውና ከሐይቅ ወጥተው የሁለቱን
ሰንበታት ክብርና ወንጌል እያስተማሩ ታምራትንም እያደረጉ ድውያን እየፈወሱ 4 ዓመት በሐመራ ምድር ተቀመጡ። ከዚህ በኋላ አቡነ ፊልጶስ ወደ ተለያዩ ቦታዎች ተዘዋውረው ወንጌልን ሰብከው በመጨረሻም ወደ ገዳማቸው ደብረ ብርሃን ተመልሰው እንደበፊቱ በታላቅ ተጋድሎ መኖር ጀመሩ። አቡነ ፊልጶስ በመጨረሻም ጌታችን ተገልጦ እንደነገራቸው ከዚህ ዓለም ድካም የሚያርፉበት ዕለት ሲደርስ ልጆቻቸው ሰብስበው መክረው ባርከው መረቋቸውና ታምራቶቻቸው በሞት ካረፈ በኋላ እንደሚበዛ ነገሯቸው። ሱራፌልና ኪሩቤልም ከበውት ጌታችን ተገልጦላቸው ታላቅ ቃል ኪዳን ከገባላቸው በኋላ በልጃቸው በዮሐንስ ላይ እጃቸውን ጭነው ባርከው የእርሳቸው ምትክ አድርገው በገዳማቸውም ላይ እንዲሾሙት ነግሯቸው ሲጨርስ ክብርት ነፍሳቸው ከሥጋቸው ተለየች። ይኸውም ነሐሴ 5 ቀን ጌታችን ነፍሳቸውን ተቀብሎ በልዩ ሽታ ቅባትና ከልጅነት ጀምሮ ለሚጠብቃቸው መልአክ ለቅዱስ ገብርኤል ሰጠው። መላእክትም እያመሰገኑት ቅዱስ ዳዊትም በበገና እየዘመረ የአቡነ ፊልጶስን ነፍስ አሳረጓትና ወደ ርስቷ ገነት አስገቧት። አቡነ ፊልጶስ በርካታ መነኮሳትን በቆብ ስለወለዱ ልክ እንደ አቡነ ተክለ ሃይማኖትና እንደ አቡነ ኢየሱስ ሞዐ ወላዴ አእላፍ ተብለዋል።